bachiri ብሪክ ከማል እንጣል ቋጡ ካጠቃቀና ነገ የሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም። የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይሄ የምናቋቁመው መንግስት ደግሞ በ6 ወር ወይንም በአንድ ዓመት ውስጥ ምርጫ የሚያካሂድ ይሆናል። እኔ 130% እርግጠኛ ሆኜ ከደገሃቡር መረጣለሁ። ፕሬዝዳንት ሆናለሁ አልሆንም የሚለው ሁለተኛ ጥያቄ ነው። ዋናው ጭብጥ ሐሳብ የዚህ ክልል ህዝብ የራሱ ሰው እንዲመርጥ ማድረግ ነው። ከዛ በኋላ ብልጽግና የሚባል ነገር አይኖርም። ይህ የሙስጠፋ መሐመድ ንግግር ሰሞነኛ አጀንዳ ሆኗል። ብልጽግናን መረዳት ዛሬም ለተቸገሩ ሰዎች ኦህዴድ በየክልሉ በአምሳሉ አስቀምጦ አገር አፍርሱ ያላቸው ሰዎች ብዙ መሆናቸውን መገንዘብ ያልፈለጉ ምዕመናን በሙስጠፋ መሐመድ የአገር አፈርሳለሁ ንግግር ግራ ተጋብተው ተስተውለዋል። ሙስጠፋ መሐመድ ግን ይህ የነበረ አቋማቸው የኖሩበት አሁንም የሚሰሩትና የተሰማሩበት ስራ ነውና በየትኛው ሚዲያ ወጥተው ሊያስተባብሉት አልፈቀዱም፣ አላስተባበሉትም። በመንግስትም ሆነ በግል ሚዲያ ቀርበው ኢትዮጵያን አፈርሳለሁ አላልኩም ብለው ያላስተባበሉት ሙስጠፋ እያዘዙ በሚያሰማሯቸው የኦህዴድ አለቆቻቸው በኩል ሳይሆን እንደ ጆቴኒ ሳጥን ገንዘብ አስገብተው ከሚያስናግሯቸው ሰዎች መካከል አንዱ በሆኑት በአገኘው ተሻገር በኩል ይህንን የተናገርኩት አሁን አይደለም ከ5 ዓመት በፊት ነው በማለት የተናገሩበትን ጊዜ ክደው ንግግራቸውን አምነዋል። ቁም ነገሩ ንግግርህን ማመንህ ነው የሚለውን ነጥብም ሆነ ባለፉት ዓመታት እውነትን ለመናገር የተሳናቸው አገኘው ተሻገር ስነ ምግባር ቸግሯቸው የአንዲት ሀገር ትልቅ ምክር ቤትን በአፈ ጉባኤነት እየመሩ ጸያፍ ስድቦችን በተለያዩ ግለሰቦች ገጽ ላይ ሲጽፉ የሚውሉት እኒሁ ሰው በእርግጥ በፌስቡካቸው ያጋሩት ጽሑፍ የሙስጠፋ ምላሽ ነው ወይ የሚለውን እንትወው። እርሱን አገኘውን አምኖ ለሚከተል ወገን እንትወውና ኢትዮ ፎረም ይህንን የሙስጠፋ ንግግር ካሰራጨ በኋላ የሶማሌ ክልሉ ርዕሰ መስተዳድር በይፋ ወጥተው ባላስተባበሉት በዚሁ ንግግራቸው ላይ እናተኩር። እንደ ሁልጊዜው የኢትዮ ፎረም ታማኝ ምንጮች በድምፅ ቀርጸው ያደረሱን መረጃ ሙስጠፋ ኢትዮጵያን ስለማፍረስ ያላቸውን ውጥን አብይ አህመድ እሳቸውን ሳያነሱ እንደሚፈርሱ የተናገሩበትን ትንተና የያዘ ነው። አቶ ሙስጠፋ መሐመድ ግን ይህንን ሲናገሩ ለመጀመሪያ ጊዜ አይደለም። አማራና ትግሬ መስማማት አይችሉም ብለው የጻፉት እሳቸው ናቸው። የሶማሌ ክልል መዳረሻ ታላቋ ሶማሊያ ነች፣ የኦብነግ እንቅስቃሴ ሊደገፍ ይገባዋል እያሉ ያሰፈሩት ራሳቸው ናቸው። ኬንያ ድረስ ሄደው ለ150 ዓመት የገዛንን አማራ ነቅለን ጥለነዋል ያሉበት ንግግራቸው አሁንም በቪዲዮ ማህበራዊ ሚዲያ ላይ አለ። የኬንያን ባለሀብቶች ኢትዮጵያ ውስጥ ሰላም የለም እንዳትመጡ ሲሉ የተደመጡበትን ማስረጃ አለ። በሶማሊኛ ገንጣይ በአማርኛ አገር ወዳድ መስለው የሚቀርቡት ሙስጠፋ የታላቋ ሶማሊያ ቀንደኛ ቀንቃኝ በመሆናቸው ወደ ስልጣን እንደመጡ የመጀመሪያ ስራቸው ያደረጉት ኢትዮጵያዊ መልክ እንዲኖረው የተደረገውን እንዲሁም የተቀረጸውን ሰንደቅ ዓላማ በዚያድ ባሬዋ ሶማሊያ ባንዲራ አምሳል መቀየር ነው። የኢትዮጵያ ሶማሌ ክልል ከሚለው ስምም ላይ ኢትዮጵያ የሚለውን ስም ማውጣት ነው። እዚህ ጋር ድንቅ የሚል ታሪክ አላቸው። የሀገረ ሶማሊያ ፕሬዝዳንት የነበሩት አብዱላሂ ፎርማጆ ጸረ ኢትዮጵያ ቅስቀሳ አድርገው በሞቃዲሾ ስልጣን የያዙ ሰው ነበሩ። ያንን ንቅናቄ ሰላምና ህይወት ወይም ናባድ ኢዮ ኖሎል የሚል ስያሜ ነበረው። የዚያ ንቅናቄ መሪ ከነበሩ ሰዎች መካከል አንዱ ሙስጠፋ መሐመድ ናቸው። እንደገና ሌላ ጉድ ሲመዘዝ ከእሳቸው ጋር እራት በልተው የወጡ ሰዎች በአጭር ጊዜያት ውስጥ የአልሸባብን ታጣቂዎች እየመሩ በኢትዮጵያ ግዛት ውስጥ አፍዴር ገብተው ጥቃት ላደረሱ የሽብር ኃይሎች መታወቂያ አድለው ያስገቡ መሆናቸው ከመታወቁ በላይ ከአማካሪዎቻቸው ውስጥ ቢያንስ አንዱ የዚሁ የሽብር ቡድን አመራር አባል ቤተሰብ መሆኑ ይደረስበታል። በዚህ እነዚህን ሁሉ በዝርዝር ብቻ ሳይሆን በማስረጃ እናቀርባቸዋለን። ለእያንዳንዱ ለዚህ ጸረ ኢትዮጵያና ጸረ ሰሜን ለሆነው ብልጽግናዊ ንግግራቸው ምስክራችን ሌላ ሳይሆን ራሳቸው ናቸው። በዚህ ጥንቅር ሰውየውን በማስመልከት በሚስጥር የሚደርሱንን መረጃዎች ሳይሆን በአደባባይ የተናገሯቸውን ጉዳዮች ብቻ ይዘን ለመቅረብ እንሞክራለን። በተለይ በአለቃቸው በጠቅላይ ሚኒስትሩ 7 ዓመት ሙሉ የሰራው 2% ብቻ ነው ተብለው ከተጣጣሉ በኋላ ተቃዋሚዎችን ጠርተው ወዳጅ ብለው ላገኟቸውም ሰዎች አብይ እኔን ሳያጠፋ ይጠፋል እያሉ የተናገሩትን ሁሉ የድምፅ ማስረጃ ቢኖረንም ትተነዋል። የሶማሌላንድ የመግባቢያ ውል በተፈረመ ሰሞን እኔ ከእናንተ ጋር ነኝ እያሉ ከጠቅላይ ሚኒስትር ሐምዛ ባሬ ጋር ያደረጓቸው ንግግሮች እንኳን ኢትዮ ፎረም የሲሳይ ቶላ መስሪያ ቤትም ቢያውቅም እሱንም አናነሰውም። እናም በአደባባይ ባንጸባረቋቸው ጸረ ኢትዮጵያ አቋሞች ላይ ብቻ እናተኩራለን። የራሳቸውን ንግግር ቃል በቃል ከመጠቀማችን አልፈን ባልደረቦቻቸው በአማርኛና በሶማሊኛ የሚናገረው የተለያየ ነው እያሉ ሲናገሩ እናስደምጣችኋለን። ይህንን በተናገረ በጥቂት ቀናት ውስጥ እንዲገደል ስለተደረገ አንድ የሶማሌ ክልል ምክር ቤት አባልም የምንላችኋል።
ይህንን ዝግጅት ስናሰናዳም አስተያየታቸውን ለማካተት ራሳቸውን ሙስጠፋ መሐመድን ለማግኘት ሙከራ አድርገናል። በእርግጥ የሙስጠፋ ጸረ ኢትዮጵያ ዘመቻ ለምን እንደ አዲስ መነጋገሪያ ሆነ? ሙስጠፋ እንደ ሽመልስ አብዲሳ አሊያም እንደ አገኘው ተሻገር ያሉ የኦህዴድ ምስለኔ አይደሉም ወይ? አገር ከማፍረስስ በመለስ ምን ተልዕኮ ሊኖራቸው ይችላል? እነዚህን ጥያቄዎች ወደ መመርመር እንግባ። የአማርኛ ሚዲያዎች ገንዘብ ዝም ያስብላቸዋል አሊያም ገንዘብ ያስናግራቸዋል የሚል ብሂል ያላቸው ሙስጠፋ መሐመድ የሶማሌ ክልልን ህዝብ በጀት ለገጽታ ግንባታ ውለው ካሳኩት ነገር አንዱ አገር ወዳድ ናቸው የሚለው ነው። አንድ የአብይ አህመድ ሹም አንድ የኦህዴድ ብልጽግና ምስለኔ በምን አይነት ስሌት የአገር ፍቅር ይኖረዋል? የሹመት መመዘኛቸው አገር ማፍረስና ወገን ማጫረስ አይደለም ወይ የሚለውን እንትወውና ሙስጠፋ ከራሱ ከብልጽግና በላይ ኢትዮጵያ ጠል የሆኑበትን አጋጣሚ መነሻ እናድርገው። የብልጽግና ፓርቲ በ2012 ዓ.ም ሲመሰረት በአብይ አህመድ የተሰጠው የዳቦ ስም የኢትዮጵያ ብልጽግና ፓርቲ የሚል ነበር። ይሁን እንጂ ከስሙ ላይ የኢትዮጵያ የሚለው እንዲወጣ የተደረገው በአቶ ሙስጠፋ ምክንያት እንደነበር የሚያስታውስ አንድ የኦህዴድ ሰው በወቅቱ በሙስጠፋና በአህመድ ሺዴ መካከል ተከስቶ የነበረውን ግጭትና ፉክክር ያስታውሳል። ያኔው የሶማሌ ክልል ፓርቲ ሶዴፓ ወደ ብልጽግና እንዲዋሃድ ሲጠየቅ አቶ ሙስጠፋ ኢትዮጵያ በሚል ስም በሚጠራ ፓርቲ ውስጥ አንገባም በሚል አመራሮቻቸውን አሳድመው ወጡ። አህመድ ሺዴ ደግሞ አብይ እንዳለው ይሁን አሉና ተጋጩ። አስታራቂ ሆነው የተከሰቱት አብይ ነበሩ። ሙስጠፋ አሸንፈው ኢትዮጵያ የሚለው ስም እንዲወጣ ተደረገ። በወቅቱ ሶማሌ ክልልም እንደ ህወሓት ትቶን እንዳይወጣ እንጠንቀቅ የሚሉበት ወቅት ነበር። የሶማሌ ክልል ርዕሰ መስተዳድር ወደ ስልጣን እንደመጡ ከከወኗቸው ተግባራት መካከል የኢትዮጵያ ሶማሌ ክልል የሚል መጠሪያ የነበረውን የክልሉን ስም የኢትዮጵያ የሚለውን ማስወጣት አንዱ ነበር። በመቀጠል ደግሞ ግመልና አረንጓዴ፣ ቢጫ፣ ቀይ ቀለሞች የነበሩትን የክልሉን ሰንደቅ ዓላማ ቀይረው የታላቋ ሶማሊያ የግዛት አካላትን ማለትም ዚያድ ባሬ ከኢትዮጵያ ቆርሼ በመውሰድ አሳካዋለሁ ብሎ የሚያስበውን ካርታ የሚያሳየውን ባለ አንድ ኮከብ ሰንደቅ ዓላማ ጥቅም ላይ እንዲውል አደረጉ። ታላቋ ሶማሊያ ሰብስቤ የግዛት አካሌ አድርጋቸዋለሁ ብላ በሕገ መንግስትም ጭምር ካስቀመጠቻቸው 5 ግዛቶች መካከልም የኢትዮጵያ ሶማሌ ክልል አንዱ ነውና አቶ ሙስጠፋ ይህንኑ አደረጉ። እነዚህን 5 ግዛቶችን የሚወክል ሰማያዊ ቀለምና 5 ጎን ያለው ነጭ ኮከብ ሰንደቅ ዓላማም እያውለበለቡ ናቸው። አቶ ሙስጠፋ መልሰው የተከሉት ከታላቋ ሶማሊያ ሰንደቅ ዓላማዎች አንዱን አንጓ ነው። እሳቸውም ሶማሌነታችንን ለማንጸባረቅና ለታላቋ ሶማሊያ ያለንን ፍቅር ለመግለጽ ሰንደቅ ዓላማችንን ቀይረናል ሲሉ የተደመጡት በአደባባይ ነው። ሶማሌነትና የሶማሌ ህዝቦች በያሉበት ቦታ ያላቸው ክብር፣ በተለይም በሶማሊያ ሪፐብሊክ ውስጥ ያሉት ከኛ በላይ የሚወዳቸው ሰው ከቶ አይገኝም። ደማችንና አጥንታችን ከተፈጨ ሶማሌነት ይገኝበታል። የሶማሌዎች ሁሉ እምብርት የትም ይኑር የት በሶማሌ ክልል ይገኛል። ለሶማሌነት ካለን ፍቅር የተነሳ ነው የሶማሌ ክልልን ባንዲራ የቀየር ነው። በባንዲራችን ውስጥም ሶማሌነትን መገለጫችን እንዲሆን ያደረገ ነው። አቶ ሙስጠፋ በሶማሌ ክልልና በሶማሊኛ ንግግሮቻቸው እንዲህ ያሉ ተግባራትን የሚፈጽሙና የሚናገሩ ቢሆንም በአማርኛ የሚነገርላቸው ወይም እንዲነገርላቸው ያደረጉት ግን ሌላ ነው። የምስራቁ ኮከብ፣ ቀጣዩ ጠቅላይ ሚኒስትር፣ የኢትዮጵያ አለኝታ እየተባሉ የሚነገርላቸው የሶማሌ ክልል ርዕሰ መስተዳድር በሶማሊኛ ገንጣይና የዚያድ ባሬ ታላቋ ሶማሊያ ናፋቂ መሆናቸውን ራሳቸው በንግግሮቻቸው ይመሰክሩልናል። እንዲህ ያለውን አክራሪና ተገንጣይ አካሄድ መቃወም በአቶ ሙስጠፋ መንግስት ውስጥ ወንጀል መሆኑን የሚያነሱ አንድ የቀድሞ ባልደረባቸው በጅጅጋ ቤተ መንግስት ውስጥ ስለ ኢትዮጵያዊነትና ኢትዮጵያ ማውራት የሀበሻ ሰላይ የሚል ታርጋ ያሰጣል ሲሉ ይናገራሉ። ይህን ንግግራቸውን ጨምሮ የሙስጠፋን በርካታ ቅሌቶች ያጋለጡት በኋላም የተገደሉትና የቀድሞ የሶማሌ ክልል የፓርላማ አባል የጅጅጋ ዩኒቨርሲቲ ፕሮፌሰርም የነበሩት ንምአን ሐመረ ይህንን ሲያብራሩት ጃጁስ ይባላል ይላሉ። መጀመሪያ ልነግርህ የምፈልገው ምንድነው አቶ ሙስጠፋን መተቸት ማለት አሁን እዚህ ሚዲያ ላይ ተናገርኩ አይደለም ካንተ ጋር አሁን ስናገር በአማርኛ ምንድነው ብሎ የሚጠሩት መሰለ ሰላዮች፣ የመሃል ሀገር ሰላዮች፣ የሀበሻ ሰላዮች። ሙስጠፋ እንደዛ መሃል ሀገር የሚጨበጨብላቸው ግለሰብ በሚዲያና በግብረ አበሮቻቸው ሰላዮች ናቸው፣ የሀበሻ ሰላዮች ናቸው። እኛ ለመገንጠል ስንፈልግ እነሱ ማለት ለአበሻ አጨብጭበውና ሰልለውን መረጃ እያቀበሉ የኛን ህዝብ ለአበሻ አገዛዝ ቀንበር ስር የሚጥሉ ናቸው ብሎ ከዚህ በፊትም ተናግረዋል።
ጃጁስ ይባላል። ይሄ ሰላይ ማለት የምስራቁ ኮከብ እየተባሉ በዲያስፖራውና በአማርኛ መገናኛ ብዙሃን ይዘገብላቸው የነበሩት አቶ ሙስጠፋ መሐመድ እውነተኛው ፖለቲካዊ ማንነታቸው ከተገለጸውም በላይ ነው። ይህንን ጉዳያቸውን ያጋለጡባቸውን ንምአን ሐመረን ከጅጅጋ ዩኒቨርሲቲ እንዲባረሩ ያደረጉት ሙስጠፋ ወደ እስር ቤትም ወስደዋቸው ነበር። ከዚያም ባልታወቀ ምክንያት ሕይወታቸው አለፈ ተባለ። እዚህ ጋር አንድ ጥያቄ እናንሳ። አቶ ሙስጠፋ መሐመድ የተባሉትን ፖለቲከኛ ከየት ብልጽግና መጣቸው? ከቅድመ አብይ አህመድ በፊት የት ነበሩ የሚለውን ጥያቄ መመለስ የተገንጣይ ፖለቲካቸውን ስረ መሰረት ለመረዳት ያግዛል። አቶ ሙስጠፋ መሐመድ የመጡት ከሞቃዲሾ ሶማሊያ ነው። የቀድሞው የሶማሊያ ፕሬዝዳንት አብዱላይ ፎርማጆ ይመሩት በነበረው ፓርቲ ውስጥ የሰላምና ሕይወት ንቅናቄ የሚባል እንቅስቃሴ ነበረ። በሞቃዲሾ ሐሌኔ በተባለ የዲፕሎማቶች ሰፈር ውስጥ ይኖሩ የነበሩት አቶ ሙስጠፋ ፎሃድ ያሲን በተባሉት የካታር ሶማሊያ የደህንነት ሰው ተመለመሉ። ጠቅላይ ሚኒስትር አብይ ከያኔው ፕሬዝዳንት አብዱላይ ፎርማጆ ጋር በነበራቸው ግንኙነት የደህንነት ሹሙ የመለመላቸው አቶ ሙስጠፋ የሶማሌ ክልል ርዕሰ መስተዳድር ሆነው እንዲሾሙ ተደረገ። አንድ የዚያን ሰሞን ጉዳይ የሚያውቅ የሶማሌ ጉዳዮች ባለሙያ ሰውየው ከቀድሞ ካታራዊ የሶማሊያ ደህንነት ኃላፊ ረብጣ ዶላር ይዘው ወደ ኢትዮጵያ መግባታቸውን ያስታውሳል። እዚህ ጋር አቶ አብዱልቃድር ሼክ አህመድን መጥቀስ ያስፈልጋል። ሰውየው የሶማሌ ክልል ርዕሰ መስተዳድር ቤተኛና ምስጥረኛ ነበሩ። የአቶ ሙስጠፋ የፕሮቶኮል ኃላፊ ሆነውም ሰርተዋል። ባለቃቸው ስራ ያልተደሰቱት አቶ አብዱልቃድር ከ3 ዓመታት በፊት ወደ ውጭ አገር ኮብልለዋል። ርዕሰ መስተዳድሩ ከሞቃዲሾ ይዘውት ስለመጡት ገንዘብ ሲናገሩ የሶማሊያው የደህንነት ኃላፊ የነበረው ካታራዊው ፋሃድ ያሲን $500,000 ሰጥተዋቸው ወደ ጅጅጋ ማቅናታቸውን ያስታውሳሉ። የዚህ ገንዘብ ዓላማም የኢትዮጵያን መንግሥት ባለሥልጣናትና ወታደራዊ መኮንኖችን በገንዘብ በመደለል መረጃ ወደ ሞቃዲሾ እንዲያሻግሩ ለማገዝ ማድረግ ነበር ይላሉ። ኢትዮጵያ እውነትና የሀገር ወዳጅ ይመስላል። ተመስገን ጥሩንና ብናልፍ የሚባለው ይመስላል። ሰው ግን በጣም ሆዳም ናቸው። ሆዳም ማለት ይቻላል ማለት ብር ከአቶ ሙስጠፋ ይቀበላሉ እነዚህ ሁለት ሰዎች $500,000 እኔ በህይወቴ ያየሁት ጊዜ መጀመሪያ ጊዜ ነው ያየሁት በህይወቴ ማለት ነው። የት ነው ይሄንን ገንዘብ የተቀበሉት? ኔሮቢ ሰው ነው የላኩት። በሰው በኩል ማለት ነው። ሰው ኢትዮጵያ ውስጥ ያሉ ሰው ነው የላኩት። ሰው ነው የተቀበሉ ይሄን ብር ማለት ነው። ኦኬ ይሄ ገንዘብ ከየት ነው የመጣው? ገንዘቡ ከሶማሊያ ፉአድ ያሲን ከዛ ከሶማሊያ መጥቶ ምንድነው ኔሮቢ ውስጥ ተገናኝተናል። የሆነች ሆቴል ተነጋገሩ። እኔ ስልጣን ለመቆይ ከፈለጋችሁ እንዲህ የሚያስፈልጉ ነገሮች ስላለ ብር አምጡ ምናምን። ሙስጠፋ መሐመድ የሚሰሩት ለሞቃዲሾ መንግስት ነው የሚሉ ሰዎች አብይ አህመድ ከሶማሌላንድ ጋር የማያግባባ የመግባቢያ ውል የተፈራረሙ ሰሞን ያሳዩትን ነገር በብዙ ይዘረዝራሉ። ቀድሞ ነገር አብይ አህመድም ቢሆኑ ያንን ውል የተፈራረሙት የኢትዮጵያን ዘላቂ አጀንዳ በዘላቂ ቅርቃር ውስጥ ለመክተት እንጂ ለአገር አስበው አልነበረምና እሱን ለማሳየት ማስረጃ ፍለጋችንን እንትወው። በሶማሊኛ የዚያድ ባሬ ፖለቲከኛ፣ በአማርኛ ግን አገር ወዳድ መስለው ለመከሰት የሚሞክሩት ሙስጠፋ ባህር ዳር ሄደው የሚናገሩት ሌላ፣ ጅግጅጋ ሲመለሱ የሚሉት ደግሞ ፍጹም ተቃራኒ መሆኑን ለማሳየት ሁለት አጋጣሚዎችን እናንሳ። ከዓመታት በፊት ባህር ዳር ሄደው እንዲህ አሉ። የአማራ ህዝብ ጨቋኝ እንደነበረ በተለይም የሶማሌ ህዝብን በተለየ መልክ እንደበደለ ተደርጎ ላለፉት ዓመታት በረጅሙ የተሰራበት ጥሩ ትርከት ትክክል አለመሆኑን ስለምናምንበት እንጂ ለፖለቲካ ተጥበን አይደለም። ይሄ ትርከት ስህተት ስለሆነ ትክክል አይደለም። ከ6 ዓመታት በፊት እንዲህ ብለው በባህር ዳር በአማርኛ ያስጨበጨቡት ሙስጠፋ ባሳለፍነው ዓመት ኬንያ ተጉዘው በዚያ ካሉ የሶማሌ ማህበረሰብ አባላት ጋር ሲወያዩ ደግሞ ለ150 ዓመታት የገዛንን አማራ ፈንቅለን ጥለናል ብለው በኩራት ተናግረው አስጨብጭበዋል። ምንም ጥርጥር የለኝም። ሰፋ አድርጌ ለማብራራት አሁን ጊዜ ባይኖረኝም አንድ ማለት የምፈልገው ሀገሪቷን ለ150 ዓመታት ስልጣን ይዘው የነበሩ ኃይሎች ተሸንፏል። ግን እነዚህ የተሸነፉ ኃይሎች ዝም ብለው አልተቀመጡም። መዋቅራቸውን፣ ትርክቶቻቸውን፣ ግንኙነታቸውንና ሚዲያዎቻቸውን በመጠቀም ብሔረሰቦች መሬታቸውና ፖለቲካቸው ነፃ እንዲሆኑ የመጣውን ለውጥ ጥላሸት እየቀቡት ነው። በህዝቦች መካከል ግጭት መፍጠር፣ አገርን ስለመገነጣጠል መስራት የኦህዴድ ብልጽግና ፕሮጀክት ነውና ሙስጠፋ መሐመድ ያንኑ ያስተጋባሉ።
ለ150 ዓመት በትርክት የገዙንን ጨቋኞች ጣልናቸው ሲሉም አማራ እንደ ጨቋኝ መቆጠሩ ስህተት ነው ሲሉም የተሰላ ዓላማቸው ይሄው ነው። ወደ ስልጣን ማማ ላይ ከመምጣታቸው በፊት የመሐመድ ፎርማጆ ወኪል ሆነው መቋዲሾም ሆነው ሲኖሩ ሙክታር ዑመር በሚል የብዕር ስም ልዩ ልዩ ጽሑፎችን ያሰራጩ ነበር። ሶማሊኔት ፎረምስ በሚለው ድረገጽ ላይ በዚህ ስማቸው ከ16 ዓመታት በፊት ባሰራጩት አንድ ጽሑፍ የኦጋዴን ነፃ አውጪ ግንባር የመገንጠል አጀንዳ ሊደገፍ እንደሚገባው በሰበኩበትና በዚህ በምስሉ ላይ በሚታየው ጽሑፋቸው እንዲህ ይላሉ። የኢትዮጵያ የጥቁር ቅኝ አገዛዝ ትርክት ያላት በ19ኛው ክፍለ ዘመን ጎረቤት ሀገራትን በመውረር የተመሰረተች የኢምፓየር ውጤት እንጂ እንደ ሶማሊያ በነጭ ቅኝ ገዢዎች የተፈጠረች አይደለችም ካሉ በኋላ የኦጋዴን ጥያቄ ከጥቁር ቅኝ አገዛዝ ነፃ የመውጣት ጥያቄ ነው። የዚህ ትግል መጨረሻም ከእናት ሀገር ሶማሊያ ጋር መዋሃድ መሆን አለበት ይላሉ። የአማራ ልሂቃን ኢትዮጵያዊነትን እንደ ፖለቲካ መሳሪያ በመጠቀም ሌሎችን ለመጨቆን ይፈልጋሉ። የአማራና የትግራይ ልሂቃን ለየራሳቸው ፖለቲካ ጥቅም ሲሉ ኢትዮጵያዊነትን የሚግቱና ሌላውን የሚጨቁኑ ኃይሎች ናቸው። ደግሞም እርስ በርስ አይስማሙም እያሉ የሚተርኩበትን ይህንን ጽሑፋቸውን ማንበብ የሰውየው ጸረ ኢትዮጵያነት ከአንድ ሳምንት በፊት መደመጥ የጀመረ ሳይሆን አብሮ አደጋቸው መሆኑን ለመረዳት ያግዛል። ሙስጠፋ መሐመድ እንደ ማንኛውም የብልጽግና ሰው አገር ለማፈራረስ ወይም በእሳቸው አገላለጽ ከኢትዮጵያ ጋር ተጣብቆ ላለመቀጠል ሲሉ የትኛውንም ነገር ቢሰሩ የማይጠበቅ ሊሆን ይችላል። ይሁን እንጂ ኢትዮጵያ ጦርነት ውስጥ ነች፣ ገንዘብም የለም፣ ሰላምም የለም፣ ለልማት ሥራ ወደ ኢትዮጵያ አትምጡ እያሉ ኬንያ ድረስ ሄደው የውጭ አገር ባለሀብቶችን የቀሰቀሱ የብልጽግና ሹሞች ከእሳቸው ውጭ አልታዩም። የራሳቸውን ንግግር እንከታተለው። lacag ma jirto total 4 sanadood dagaal boodi ku jira lacag Ethiopia qiimaha ku mariyay halku mariyay ogtiin marka ሀገሩ ምንም የለውም። ጦርነት ውስጥ ገብቷል። ምንም መስራት አይቻልም። ገንዘብ የሚባል የለም። ምንም ገንዘብ የለም። ቶታሊ ላለፉት 4 ዓመታት ጦርነት ውስጥ ነው ያለነው። የኢትዮጵያ ብር በፊት የነበረው ዋጋና አሁን ያለው ዋጋ እንዴት እንደወደቀም ታውቃላችሁ። የኢትዮጵያ ብር ወድቋል፣ ሰላም የለም፣ ገንዘብም የለ እያሉ የሚናገሩት ሙስጠፋ ሰላም የጠፋው አእምሯችሁ ውስጥ እንጂ በኢትዮጵያ አይደለም ከሚሉት አለቃቸው ጋር ኢትዮጵያ በዓለም ፈጣን እድገት ያላት ሀገር ነች ከሚሉት አብይ አህመድ ጋር የሚጣጣም ነገር የላቸውም። ለዚያም ይመስላል ከወራት በፊት 7 ዓመት ሙሉ 2% ብቻ ነው የሰራው ያሏቸው። በዚህ የጠቅላይ ሚኒስትሩ ንግግር የተበሳጩት ፕሬዝዳንቱ በረመዳን ወር የእራት ግብዣ ብለው በቤተ መንግስታቸው ለጠሯቸው የክልሉ ፖለቲከኞች የነገሯቸው አብይ አህመድ እኔን ሳያነሳኝ እሱ ይነሳል የሚለውን ነበር። ይህንኑ በማኔጅመንት ኢንስቲትዩት ውስጥ ባደረጉት ስብሰባ ደግመውታል። ለሁለቱም ማስረጃ ያለው የድምፅ ቅጂ ለኢትዮ ፎረም ደርሷል። ይህንን ከማቅረብ እንቆጠብና ይህንን ለማስረዳት እማኝ መጥራቱንም እንተወውና ሙስጠፋ የሚሰሩት ለሞቃዲሾ ብቻ ሳይሆን ለጅሊብም ነው የሚለውን እንመልከት። ጅሊብ የአልሸባብ ዋና ከተማ ነች። ይህ የሽብር ቡድን በታሪኩ ለመጀመሪያ ጊዜ 150 ኪሎ ሜትር ወደ ኢትዮጵያ ግዛት ገብቶ ጥቃት የሰነዘረው በሙስጠፋ ትብብር ነው የሚል ድምዳሜ ለመያዝ የሙስጠፋ የሰብአዊ ጉዳዮች አማካሪ የሆኑትን አህመድ እስማኤልንና ባለፉት 5 ዓመታት በክልሉ ቢሊዮነር ሆነው ብቅ ያሉትን የኒሁ ወንድም አማካሪ የሆኑትን ዳሮድ እስማኤልን እንመልከት። የእነዚህ ሁለት ወንድማማቾች አባት የሆነው እስማኤል ሃሩን የአልሸባብ መናገሻ የሆነችው የጅልብ ከተማ የጸጥታ ኃላፊ ሲሆን የሽብር ቡድኑ በተቆጣጠራቸው አካባቢዎች የጎሳ ግጭት ሲያጋጥም እንደ አገር ሽማግሌ የሚጠቀምበት ነው። በዚህ በምስሉ ላይ የቀረቡትና ከአቶ ሙስጠፋ ጋርም ቆመው የሚታዩት የሀብት ምንጫቸው የማይታወቀው ቢሊዮነሩ ዳሮድ እስማኤል ሲሆኑ ጥቁር ኮት በነጭ ሸሚዝ ለብሰው የሚታዩት ደግሞ አማካሪያቸው አህመድ እስማኤል ናቸው። ዳሮድና አህመድ ወንድማማቾች ናቸው። ከፎቶግራፎቹ ከላይ በኩል ያሉት ደግሞ የአልሸባብ ዋና ከተማ የሆነችው ጅልብ የጸጥታ ኃላፊ የሆነው አባታቸው አቶ እስማኤል ሃሩን በሽብር ቡድኑ ሚዲያ ላይ ማብራሪያ ሲሰጥ ከተቀረጸው ቪዲዮ ላይ የተወሰደ ነው። በአጭር አገላለጽ የሙስጠፋ አማካሪ አባቱ የአልሸባብ ከፍተኛ ባለስልጣን ነው እንደማለት ነው። ከእነዚህ የሽብር ኃይል አባላት አንዱ የሆነው አሊ ዲያር የሙስጠፋ የቅርብ ዘመድ ነው። ከ4 ዓመታት በፊት ወደ ጅግጅጋ አቅንቶ ከክልሉ ርዕሰ መስተዳድር ሙስጠፋ መሐመድ ጋር በቤተ መንግሥት እራት አብሮ መብላቱ በማኅበራዊ ሚዲያ ተዘገበ። ከ3 ወራት በኋላ አሊ ዲያር በክልሉ አፍዴር ዞን የአልሸባብ ጦር እየመራ ገብቶ ጥቃት ሰነዘረ። የሶማሌ ክልል ፖሊስ ካምፕም ጥቃት ደርሶበት በርካቶች መገደላቸውን ቻናል 4 የተሰኘው ቴሌቪዥን ዘገበ። በዚያ ጥቃት ላይ በአጥፍቶ ጠፊነት ከተሰማሩት ውስጥ አንዱ የሆነውና አሊ መሐመድ ሐሰን በሚል ስም ወደ ኢትዮጵያ ገብቶ ጥቃት የሰነዘረው የአልሸባብ ታጣቂ በኪሱ የተገኘው ከሶማሌ ክልል የተሰጠው የኢትዮጵያ መታወቂያ ሲሆን ይህ በምስሉ ላይ የሚታየው ነው። ብልጽግናም
በኢትዮጵያ ግዛት ውስጥ የአልሸባብ ጥቃት መፈጸሙን በነ ጄኔራል ተስፋዬ አያሌው በኩል ለመጀመሪያ ጊዜ በቴሌቪዥን አመነ። ወደ ኢትዮጵያ ሰርጎ ለመግባት የሞከረው የአልሸባብ የሽብር ቡድን በጸጥታ ኃይሉ በተወሰደበት እርምጃ ዳግም ከፍተኛ ኪሳራ ተከናንቦ ወደ መጣበት መመለሱን የመከላከያ ኃይል ስምሪት ኃላፊና ጊዜያዊ የጸጥታ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ተናገሩ። አልሸባብ በድርጅቱ ታሪክ ለመጀመሪያ ጊዜ የኢትዮጵያን ድንበር 150 ኪሎ ሜትር ጠልቆ በመግባት የተሳካ የሽብር ተግባር ይፈጽም ዘንድ ሙስጠፋ መሐመድና አማካሪዎቻቸው አልተባበሩም ብሎ የሚሟገት የብልጽግና የስቱዲዮ ቅምጥ ምን ማስረጃ ማቅረብ ይችላል የሚለውን ስናልፈው ራሳቸውን ርዕሰ መስተዳድሩን ለማግኘት ጥረት ማድረጋችንን መግለጽ ይኖርብናል። በዚህ በምስሉ ላይ እንደሚታየው ለአቶ ሙስጠፋ መሐመድ በግል ስልካቸው አስተያየታቸው ለማካተት የሚያስችል ጥያቄ አቅርበን ነበር። በጽሁፍ የተላከላቸውን ጥያቄ ካነበቡት በኋላ አጥፍተውታል። አሁንም ቢሆን ግን ያቀረብንላቸውን ግብዣ ተቀብለው ጥያቄያችንን ለማብራራት ፍላጎቱ ካላቸው እድሉን እንዲጠቀሙበት በይፋ ጥሪ እናቀርብላቸዋለን። እንዲህ ያለ ተፈጥሮና ተግባር ያላቸው ሙስጠፋ መሐመድ ዑመር ግን ሰሞኑን አብይ አህመድ ሲያነሳኝ ኢትዮጵያ ትፈርሳለች፣ ኢትዮጵያ ስትፈርስ እኛ ተጣብቀን አንቀርም፣ እንገነጠላለን፣ አብይ እኔን ሲያነሳኝ እሱ ይነሳል ወዘተ እያሉ መናገራቸው በድምፅ ከወጣባቸው በኋላ እንደ አዲስ መነጋገሪያ ቢሆኑም እሳቸው ግን የታወቁበትና ነባር ተልዕኳቸው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።